ዛሬም እንቆቅልሽን እግዚአብሔር ስለፈታለት ስለ አንድ ሰው ታሪክ ነው የምናየው። ለብዙ የእምነት አባቶች በተለይ ለፕሮቴስታንት ሪፎርመሮች መነሻ የሆነ ጥቅስ ነገር ግን ደግሞ ከማይጠበቅ ቦታ ስለወጣ ጥቅስ ያንን ጥቅስ ደግሞ ስለተናገረው ሰው ነው የምናየውና እግዚአብሔር በመካከላችን እንዲገኝ አጭር ጸሎት እናድርግ፣ እንጸልይ። እግዚአብሔር አባት ሆይ እጅግ አድርገን እናመሰግንሃለን። ጌታ ሆይ አንተ ለቃሌ ታመንክ ነህ። ዛሬም ትናገራለህ። ዛሬም ጌታ ሆይ ከመናገር ወደ ኋላ አላልክም። እጆችህ እኛን ከመጠበቅ አልደከሙም። ጌታ ሆይ ለእኛ የሚያስፈልገውን ነገር የዕለት እንጀራችንን፣ መንፈሳዊ እንጀራችንን፣ ስጋዊ እንጀራችንን ከመስጠት ወደ ኋላ አላልክም። እኛ ግን በብዙ ነገር እንጠራጠራለን። ነገር ግን መልሳችን አንተ ጋር መሆኑን አውቀን በአንተ እንድናርፍ ትረዳን ዘንድ እንለምንሃለን። ጌታ ሆይ ዛሬ ብዙ እንቆቅልሾች ይዘን ወደዚህ መተናል። እንቆቅልሾቻችንን አንተ ፍታ። የልባችንን ጥያቄ አንተ መልስ። ጌታ ሆይ ከዚህ የምትወጣ ነፍስ ጌታ ሆይ በአንተ ተጠግና በአንተ አርፋ ትሄድ ዘንድ ጌታ ሆይ መልሷ እሺም እምቢም ቢሆንም ነገር ግን በአንተ ላይ ማረፍ መደገፍ እንድትችል እንድትረዳት እቺን ነፍስ እንለምንሃለን። መንፈስህ ብቻ ይናገር። ኃጢአተኛ ማንነታችንን ደብቅ፣ የኔንም ማንነት አንተ ደብቅ። አንተ ብቻ ከፍ ብለህ በዚህ ታይ። ስለሰማህና እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ የምናየው ስለ ዕንባቆም ነው። የዕንባቆምን መጽሐፍ በትንሽ ጊዜ ለማየት እንሞክራለን። ትንሽ ስለ መጽሐፉ እናገራለሁና እያንዳንዳችን በዚህ ያለን እንደ ዕንባቆም ጥያቄ የሆኑብን ነገሮች ይኖራሉ። በህይወታችን ጥያቄ ሊኖርብን ይችላል። በቤተሰባችን ጥያቄ ሊኖርብን ይችላል። እግዚአብሔርን ለምነን ያልተመለሰልን ጥያቄ ሊኖር ይችላል። በቤተ ክርስቲያናችን ላይ ጥያቄ ሊኖርብን ይችላል። በአንዳንድ ነገሮች ባልተረዳናቸው ነገሮች ጥያቄ ሊኖርብን ይችላል እና ዛሬ እግዚአብሔር ከዚህ ስንወጣ እኔ በተናገርኩት አይደለም፣ ነገር ግን በቃሉ እንደሚያጽናናችሁ ተስፋ አደርጋለሁ። እግዚአብሔር ለጥያቄዎቻችን መልስን ይሰጣል። ለዕንባቆም የመለሰ አምላክ ለኛም ይመልሳል። ስለዚህ ዕንባቆምን በማሰብ ይህንን መልእክት ራሳችንን በዕንባቆም ቦታ በማድረግ ይህን መልእክት እንድሰሙኝ እፈልጋለሁና የእግዚአብሔር ታማኝነት ይላል ርዕሱ። የኛ ታማኝነት አላልኩም፣ የእግዚአብሔር ታማኝነት። ለምን እንዳልኩ በኋላ እመጣበታለሁ። የዕንባቆም መጽሐፍ የተጻፈው ኢየሩሳሌም በባቢሎናውያን ልጠፋ በነበረችበት ዘመን ነበር። ንጉሥ ኢዮስያስ በነገሰበት፣ ነቢዩ ኤርሚያስ በተነሳበት ዘመን በመጽሐፍ ቅዱስ ሊቃውንት፣ በመጽሐፍ ቅዱስ አዋቂዎች በግምት ከ610 ምናምን ቢሲ ቢፎር ክራይስት ከክርስቶስ ልደት በፊት በነበረው በዛ ዓመት የነበረ አንድ ነቢይ ነው እና ይህ ነቢይ 3 ምዕራፍ አለው። የዕንባቆም መጽሐፍ ሁላችንም አንድ በመጽሐፍ ቅዱስ ላይ 2 ፔጅ ብቻ ስለሆነ ለመከተልም አይከብደንም። ብዙ ወደዛ ወደዚህ አንልም። አገላብጦ አደላችሁም ቤታችሁ ታገላብጣላችሁ። አንድ ቦታ ላይ ግን አርፈን የእግዚአብሔርን ቃል እግዚአብሔር የሚያስተምረንን እናያለንና የዕንባቆም መጽሐፍ ሲጀምር ምዕራፍ 1 እንደ ሌሎቹ ነቢያት እግዚአብሔር እንዲህ ይላል ብሎ አይደለም የሚጀምረው። እግዚአብሔር እንዲህ ይላል ብሎ አይደለም የሚጀምረው። ምንድነው የሚናገረው? ችግሩን፣ ሸክሙን ነው የሚናገረው። በአዲሱ ትርጉም ያላችሁ ካላችሁ ከላይ ሲጀምር የዕንባቆም ሸክም ይላል አይደለ? እኔ በድሮ ነው እያነበብኩ ያለው። ነገር ግን ስትከተሉኝ የዕንባቆም ሸክም የሆነበትን ነገር ለእግዚአብሔር የሚናገርን አንድ ነቢይ ነው ይሄ መጽሐፍ የሚያሳየውና ይህ ነቢይ በእግዚአብሔር ላይ ብዙ ጥያቄዎች ነበሩት እና እግዚአብሔርን አምላክነት ያውቃል። ነገር ግን እግዚአብሔርን እንደሚጠብቀው ያላገኘ ነቢይ ነበር። እግዚአብሔር ጥያቄዎቹን ያልመለሰለት ነቢይ ነበርና መጽሐፉ ሲጀምር ምዕራፍ 1 ሸክሙንና ችግሩን እግዚአብሔር ይናገራል። ምዕራፍ 2 ደግሞ ለዘመናት ለዕንባቆም ሳይሆን እስከ ዛሬ ድረስ የሚተርፍልንን የተስፋ ቃል እግዚአብሔር ይሰጠዋል። የእግዚአብሔር ስም የተመሰገነ ይሁን። ምዕራፍ 3 ደግሞ ገና ጥያቄው ሳይመለስ በምስጋና በአምልኮ እግዚአብሔር ፊት ሲቀርብ እናያለን።
ስለዚህ ሸክም አለ ወይም ችግር አለ በምድሪቱ የሚመለከተው በህይወቱ የሚመለከተው በተመረጡ በሚባሉ ህዝቦች የተመለከተው ሸክም አለ። ከዛ ደግሞ ምዕራፍ 2 ላይ ደግሞ በእግዚአብሔር ላይ ተስፋ ያደርጋል። እግዚአብሔር ተስፋ ይሰጣል፣ ትልቅ የሆነ ተስፋ በኋላ እናየዋለን። ከዛ ምዕራፍ 3 ደግሞ የምስጋና የአምልኮ ምዕራፍ ነውና በዚህ መልኩ ሶስቱን ምዕራፎች ባጭሩ እናያለን ማለት ነው። አንድ ግሪካዊ ፈላስፋ በዚህ ምድር ላይ የሚሆነውን ችግር ምንም የማያውቁ ሲሞቱ፣ ህፃናት ሲሞቱ፣ ምንም የማያውቁ ንጹህ ሴቶች ግፍ ሲደርስባቸው ሲደፈሩ፣ ምንም የማያውቁ ሰዎች ሲሞቱ፣ ፍርድ ሲጎድል በምድሪቱ የነበረውን ችግር አየና ይሄ ፈላስፋ እንዲህ ብሎ ተናገረ። በእግዚአብሔር ላይ ተጠራጠረ እና እግዚአብሔርን ለመጠየቅ ክርስቲያንን የሚሉትን ወይ አምላክ አለ ብሎ የሚያምኑትን ለመጠየቅ ተነሳ። እንዲህ ይላል። አንደኛ እግዚአብሔር ክፋትን ወይ ችግርን ወይ በምድር ላይ ያለን ጭንቀትን ለማስወገድ ፈቃደኛ ነው። ነገር ግን አይቻለውም። ምን ካልተቻለው ምንድነው ኦምኒፖተንት ወይም ሁሉን ቻይ አንለውም ብሎ ይናገራል። ሁለተኛ ደግሞ ይቻለዋል፣ ነገር ግን ፈቃደኛ አይደለም። ስለዚህ ፈቃደኛ ካልሆነ ደግሞ ክፋትን ምን ይላል ማለት ነው? ይደግፋል ማለት ነው። ወይም በእንግሊዘኛ ሜሎቨለንት ነው። ያኔ ቃል ከተሳሳትኩ ታስተካክሉኛላችሁ። ከዛ ደግሞ የሚቻለውም ከሆነ ኃይሉ ካለው ክፋትን ችግርን በምድር ላይ የሚመጣብንን በተለይ በጻድቃን ላይ በሚያምኑት ላይ የሚመጣውን ችግር ማስወገድ የሚችል ከሆነ ፈቃደኛ ከሆነ ከቻለም ስለዚህ ክፋት ለምን ኖረ? እግዚአብሔር እየሰራ አይደለም ማለት ነው ብሎ ይጠይቃል። አራተኛ ደግሞ ካልተቻለውም ፈቃደኛም ካልሆነ እሱ አምላክ አይደለም ብሎ እግዚአብሔርን ሲጠይቅ እናያለንና ዕንባቆምም ምን ማለት ነው? ዕንባቆም ስሙን ሄዳችሁ በምታዩበት ጊዜ መታገል፣ ሸክም፣ ከዛ ደግሞ መታገስ የሚል ትርጉም አለው። መታገል፣ ከዛ ሸክም፣ ከዛ ደግሞ መታገስ የሚል ትርጉም አለው የዕብራይስጡ ቃልና ዕንባቆምም እንደዛ ሰውዬ እግዚአብሔርን ተጠራጥሮ ባይሆንም ትልቅ ጥያቄ ነው የጠየቀው። ለምን ይሄ በእኛ ላይ ይደርሳል? ለምን ክፋት በምድር ላይ ይፈቀዳል? ለምን እግዚአብሔር ጥያቄዎቻችንን አይመልስም? ለምን ሸክም እያለብን እግዚአብሔር ፊት አቅርበን ለምን አይመልስልንም? ምዕራፍ 1 ላይ አነበዋለሁ ቁጥር 2 ላይ አቤቱ እኔ ስጮ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮዋለሁ፣ አንተ አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጽድቅን ይከባልና ስለዚህ ፍርድ ጠማማ ሆኖ ይወጣል ብሎ ይናገራልና ይህ ጥያቄ ዛሬ የብዙዎች ጥያቄ ነው። የማያምኑ በምድር ላይ የሚፈጸሙን ክፋት፣ ንጹህ የሆኑ ሰዎች ሲገደሉ ሲያዩ፣ በሀገራችን ላይ የሚፈጸሙን ክፋት፣ በዓለም ላይ የሚፈጸሙን ክፋት ሲያዩ የማያምኑ እግዚአብሔርን ምን ያደርጋሉ? ይጠይቃሉ። እግዚአብሔር በእውነት አምላክ ከሆነ ለምን ይሄንን ዝም ይላል? እኛ ደግሞ እንደ ክርስቲያኖች እያንዳንዳችን በእግዚአብሔር ላይ ጥያቄ ይኖረናል። ስለምናገረው በኋላ እያንዳንዳችን ትንሽም ቢሆን ትልቅ፣ በእምነትም ቢሆን በጥርጣሬ እግዚአብሔር ላይ ጥያቄ አለን አይደለ? ለምን ይሄን አላደረክልኝም? ይሄን ነገር በህይወቴ ለምን አልፈቀድክም? ይሄ ሲደርስብኝ ለምን ዝም ትላለህ? በቤተሰብ ለምሳሌ ወላጆች በልጆቻቸው ልጄ እንዲህ ሲሆን በልጄ ይሄ ነገር ሲፈጸም ለምን ዝም ትላለህ? የልጆቼ ነገር አይገድህም ወይ? ወይ ከእግዚአብሔር ቤት ወጥተውም ሊሆን ይችላል። ልጆቼ እንዲህ ሲሆኑ ለምን እግዚአብሔር ዝም? አንተ አምላክ አይደል? የኔ አምላክ፣ እኔ ሁሌ ወደ አንተ ጸልያለሁ፣ ሁሌ ወደ አንተ ጮሃለሁ፣ ለምን አሰማኝም ብሎ ወላጆች ሊጠይቁ ይችላሉ። ወጣቶች እግዚአብሔርን ብሎ ታምነው ለእግዚአብሔር ቆመው ታማኝ ሆነው የሚያጭበረብሩ ሲበሉ፣ ለእግዚአብሔር ታማኝ የሆኑት ግን ሲወድቁ ወይም ሳይሳካላቸው ልናይ እንችላለን። ወይ እግዚአብሔርን ብለው ከስራ ሊባረሩ ይችላሉ። ወይ እግዚአብሔርን ብለው በታማኝነታቸው የሚፈልጉትን ነገር ሲያጡ እግዚአብሔር ሆይ ለምን ዝም ትላለህ ብሎ ይጠይቃሉ አይደለ? አንጠይቅም? እንጠይቃለን። ለዚህ ሁሉ ጥያቄ ሁላችንም እንደ ዕንባቆም በእግዚአብሔር ፊት ምን እያልን ነው? እየጠየቅን ነው።
ስለዚህ ሁለት ጥያቄ አለ እዚህ ጋር። ለምን ክፋት ተፈቀደ? ለምን ክፉ ነገር እንዲሆን ፈቀድክ? ለምን መልካም በሆኑት ላይ ክፋት እንዲመጣ አደረክ? ከዛ ደግሞ እስከ መቼ ወይም ሃው ሎንግ የሚለው ጥያቄ አለ። ዕንባቆም ያንን ጥያቄ ይጠይቃል። በዚህም ዘመን የሚጠየቅ ጥያቄ ነው። ይህ መልስ የሚያገኘው ክርስቶስ ሲመጣ ነው። ነገር ግን ደግሞ እግዚአብሔር የሰጠን መልስ አለ። ያንን መልስ በምዕራፍ 2 እናያለን። ለመቀጠል ዕንባቆም እዚህ ጋር እግዚአብሔርን እየተጠራጠረ ወይም ደግሞ እግዚአብሔር አምላክ አይደለም እያለ አይደለም። ነገር ግን በእንግሊዘኛው በአማርኛው ትንሽ ቃሉ ላይገልጽ ይችላል። ሰቆቃ ይለዋል። በእንግሊዘኛው ላመንቴሽን ነው እያቀረበ ያለው። ላመንቴሽን ደግሞ ዓላማው ምንድነው? መጀመሪያ ችግርን መናገር፣ ማዘን፣ ከዛ ደግሞ የተፈጠረውን ነገር መዘርዘር፣ ከዛ ደግሞ እግዚአብሔርን ለምን አፈርድም አንተ እንዲህ አይነት አምላክ ነህ ለምን አፈርድም ማለት። ከዛ ደግሞ መጨረሻ የላመንቴሽን መጨረሻ ወይም የሰቆቃው የሐዘን መጨረሻ እነ ኤርሚያስ የሚያቀርቡት የሐዘን መጨረሻ ደግሞ በእግዚአብሔር ላይ ምን ማለት መደገፍ። ዕንባቆምን ብናይ ከዛ ኤርሚያስንም ብናይ መጨረሻ ምን ብሎ ነው የሚጨርሰው? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ስለዚህ የዚህ አይነት ሰቆቃ ልጆቹ እግዚአብሔር እንዲህ አይነት ጥያቄ ጠይቀው ከሱ ጋር ተወያይተው መጨረሻው ምንድነው የሚሆነው? መደሰት፣ መልስም ማግኘት። መልስም ባያገኙም እንኳን በእግዚአብሔር ላይ ምን ማለት ማረፍን ያገኛሉና ለኛም ዛሬ ይሄ ይሆንልን ዘንድ እግዚአብሔር ይርዳን። እንዲህ አይነት ለቅሶን ያቀረቡ እንዲህ አይነት ልመናን ያቀረቡ ሰዎችን እስኪ ጥሩልኝ። አሁን ለምሳሌ ኤርሚያስን ጠርቻለሁ። ሌላ ምናቀው በጣም ሙሉ መጽሐፉ ስለሱ የሚናገር ኢዮብ። ከዛ ደግሞ አንድ ነብይ ነበር ትልልቅ ነገርን አድርጎ ከዛ በየሆነ ሰዓት ኤልያስም ይህን ጥያቄ በእግዚአብሔር ፊት አቅርቦ ነበር። ስለዚህ ይሄ አማኝ የሆነ ወይም ያልሆነ በእግዚአብሔር ላይ በጣም የሚደገፍ እና የማይደገፍ መለያ አይደለም። ሁሉም ሰው ምን ይለዋል? ጥያቄ ይኖረዋል በእግዚአብሔር ላይ። ልክ እንደ ዕንባቆም ሸክም ይሰማዋል። ስለ ቤተ ክርስቲያናችን ሸክም ሊሰማን ይችላል። ቤተ ክርስቲያናችን እስከ መቼ እንደዚህ ትሆናለች? እስከ መቼ እግዚአብሔር መንፈስ ቅዱስን አይልክላትም? እስከ መቼ ለሌሎች ብርሃን ሳትሆን ትቆያለች? እስከ መቼ ተደብቃ ተሸፍና በእኛ ኃጢአት በእኛ ድካም እግዚአብሔር ሳይሰበክ ከፍ ሳይል ክርስቶስ ከፍ ሳይል እስከ መቼ ትቆያለች ብለን ምን ልንል እንችላለን? ልንጠይቅ እንችላለን። ቅድም እንዳነሳው ብዙ ጥያቄዎች አሉን። ሌላው ደግሞ እግዚአብሔር ሆይ ወደ አንተ እጣራለሁ አንተ አትሰማም ወይ? ጆሮ አይሰማም ወይ ብሎ ቀጥታ እንደዚህ ነው የተናገረው። እንደውም ከበድ ባለ ቃል አይኖች አያዩም ወይ ብሎ የተናገረ አንድ ምን ልበለው ንጉስ ነበር። ትልቅ መጽሐፍ ያለው ባለመዝሙሩ ዳዊት አይደለ? ባለመዝሙሩ ዳዊት መዝሙር 13 1 እና 2፣ መዝሙር 94 3፣ መዝሙር 74 ከ9 እስከ 10 ይህንን ይናገራል። ሜቢ ከቻለን አንዱን አውጥተን ብናነበው ደስ ይለኛል። መዝሙር 94 3ን ለምሳሌ እናንብብ። መዝሙር ዳዊት ምዕራፍ 94 ቁጥር 3 እንደዚህ ይላል። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? ይከራከራሉም አመፃንም ይናገራሉ። አመፃን የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ ርስትህንም አስቸገሩ ብሎ ሲናገር እናያለን። 13 ላይም በቃ ወደ አንተ እጣራለሁ አንተ አትሰማኝም ብሎ ሲናገር እናያለንና በጣም የሚገርመው እግዚአብሔር መልስ ይሰጣል። ግን መጀመሪያ የሰጠው መልስ የሚያስደስት አልነበረም፣ አጥጋቢ አልነበረም። እዛው ምዕራፍ 1 ከቁጥር 5 ጀምሮ እግዚአብሔር ለዕንባቆም የሚሰጠውን መልስ እናያለን። እንደዚህ ይላል። እናንተ የምትንቁ ሆይ አንድ ቢተረክላችሁ እንኳን የማታምኑትን ስራ በዘመናችሁ ሰራለሁና እዩ፣ ተመልከቱ፣ ተደነቁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን ወይም ባቢሎናውያን ይላል በዛኛው ትርጉም አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው።
ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ፣ ለመብልም እንደሚቸኩል ንስር ይበራሉ ይላል። እንደዚህ ብንባል ጌታ ሆይ እስከ መቼ አፈርድም ሲል አይ እንደውም ባቢሎናውያን ይመጡላቸዋል። የባሰ ስለ ባቢሎናውያን ሲናገር ኤርሚያስ መጽሐፍ ላይ ማንበብ እንችላለን። አይ ቲንክ 25 ይመስለኛል። ኤርሚያስ ምዕራፍ 25 ላይ ከለዳውያንና ባቢሎናውያን በተለይ ደግሞ ናቡከደነጾርን እግዚአብሔር ምን ይለዋል? ባሪያዬ። እንዴት ነው የእግዚአብሔር ሕዝብ እያለ ያኛውን አረመኔ የሆነውን ንጉሥ እግዚአብሔር ባሪያዬ የሚለው? አስቡት። ይህ ለዕንባቆም የሚያስደስት መልስ አልነበረ አይደለ? የሚያስደስት መልስ ነበር። የባሰ አመጣባቸዋለሁ። ጌታ ሆይ ለምን አፈርድም? የባሰ ይመጣል፣ ገና የባሰ ታያለህ። እንደዚህ ሆነን አናቅም። አንዳንዴ ቀጥታ እግዚአብሔር ባይናገረንም ለምሳሌ ይሄ ሰው እግዚአብሔር ሆይ ይፈወስ ብለን ጸልየን ብሶበት ገጥሞን አያቅም? ያውቃል አይደለ? መቼስ አንዋሽ። እኛ የጸለይነው በሙሉ አይሆንም። እኛ የጠየቅነው በሙሉ እግዚአብሔር ምን አይደለንም አይፈጽም። ከተሻለው እንደውም ወደ ባሰው ሄዶብን ያውቃል። ጌታ ሆይ ስለ አንድ ሰው የጸለይን መልሰው ስንል ያ ሰው ብሶበት ልናገኝ እንችላለን አይደለ? ያ ማለት እግዚአብሔር ጸሎታችንን አልሰማም ማለት ነው አይደለም። ከዕንባቆም እንመልከት። ዕንባቆም ምንድን ነው ያደረገው? ከዛ በኋላ ያው ይናገራል። ጨካኞች ናቸው፣ አረመኔዎች ናቸው ባቢሎናውያን ብሎ ይናገራል። የባሰ በቃ ይሄን ነገር ሊቀበለው እንዳልቻለ። ከዛ ግን ምን ይላል? ምዕራፍ 2 ጋር እንመጣለን። ይሄ ጉዳይ እግዚአብሔር የተናገረው እግዚአብሔር ክፉ ስለሆነ አይደለም። ከ1000 ዓመታት በፊት በዘዳግም ምዕራፍ 28 ላይ ካልታዘዛችሁ ምድራችሁ ትወረሳለች፣ አረመኔዎች መጥተው ምድራችሁን ይወርሳሉ፣ ያስወጧቸው ማለት በባዕድ ሀገር ትማረካላችሁ ብሎ እግዚአብሔር ምን ብሎ ተናግሮ ነበር? ቀድሞ በነቢያቱ በሙሴ ተናግሮ ነበር። እና እዛ ጋ የተፈጸመው ነገር ያልተጠበቀ ነገር ሳይሆን በጥፋታቸው በስንፍናቸው የመጣባቸው ነገሮች ነበሩና እግዚአብሔር በቃ እኔ ተናግሬ ነበር ሆኗል ማለት ይችላል አይደለ? ነገር ግን እግዚአብሔር መንገድ አለው። በእሳትም ውስጥ መንገድ አለው። መጥፎ በሚመስሉ ነገሮች ውስጥ በችግር ውስጥም ቢሆን እግዚአብሔር መንገድ አለው። እግዚአብሔር ችግሮቻችንን ላያነሳ ይችላል፣ ነገር ግን መንገድ አለው። እሱን በምዕራፍ 2 እናያለን። ዕንባቆም መጠየቅ አላቆመም። ምዕራፍ 2 ላይ በቃ እግዚአብሔር እንኳን እግዚአብሔር አስቀይሞን እግዚአብሔር አያስቀይምም፣ ግን ከባድ ቃል ተናግሮን ቀርቶ እንዲሁ እንኳን ቤቱ መተን የሆነ ነገር ካልተመለሰ እግዚአብሔር አይሰማም ብለን ብዙዎቻችን እንሄዳለን። አላገለግልም፣ እግዚአብሔር ይህንን ስራ ጠይቄ ይህንን የትምህርት እድል ጠይቄ አልመለሰልኝም፣ እግዚአብሔርን አላገለግልም፣ ወደ ቤቱ አልመጣም ያልን ብዙዎች የለንም? አለን አይደለ? እግዚአብሔርን በሚሰጠን ነገር ላይ እንለካዋለን። እንኳን እንደ ዕንባቆም ብሎን ማለት ነውና እግዚአብሔር በሚሰጠን ነገር ላይ በሚሰጠን መልስ ላይ ወይ በሁኔታዎች ሳይሆን በእግዚአብሔር ላይ መታመን እንድንችል፣ በማንነቱ ላይ መታመን እንድንችል፣ በፍቅሩ ላይ መታመን እንድንችል እግዚአብሔር ይርዳን። ዕንባቆም የጠየቀው ሁለተኛ ጥያቄ ምን ይላል? ወደ ቤቴ ሄዳለሁ ነው የሚለው አይደለም። ምንድን ነው የሚለው? ምዕራፍ 2 ቁጥር 1 ላይ ተከተሉኝ። ምን ይላል? እስኪ አንድ ላይ እናነበዋለን። በመጠበቂያዬ ላይ እቆማለሁ፣ በአምባዬም ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም ምን አለልኝ? መለሰልኝ። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔርን የጠበቁ አያፍሩም። እግዚአብሔርን ተስፋ ያደረጉ አያፍሩም። እግዚአብሔር ይመልስላቸዋል። ብዙ ጥያቄዎች ዛሬ ሊኖሩብን ይችላሉ። እግዚአብሔር እንደ ቅድሙ እንደ ዕንባቆም አይነት መልስ እየሰጠን ሊመስለን ይችላል። የማይሆን መልስ፣ የባሰ መልስ። ይሄ ነገር አድርግ ስንለው የባሰ ነገር በህይወታችን ስለ የሆነ ነገር ጠይቀ ነው ከዛ በተቃራኒ የሆነ ነገር በህይወታችን ላይ ሊደርስ ይችላል። እግዚአብሔር ግን መልስን ይሰጣል። ስለ ተስፋ ቃሉ ምን ያለ አምላክ ስለሆነ፣ የታመነ አምላክ ስለሆነ እናነባለን። ዕንባቆም እግዚአብሔርን እንደምንድን ነበር ያየው? እንደ አባቱ ነበር ያየው። መቼስ እዚህኛ ወጣቶች
ብዙ አንዳንዶቹ ወልደዋል። ለምሳሌ እንደነ ደሳለኝ የልጅንና የወላጅና የልጅን ግንኙነት ብዙ ላንረዳ እንችላለን ከልጅነት አንጻር ካልሆነ ግን ወላጆች ብዙ የሚጠይቅ ልጅ ወላጁ ምን ይላል? ይወዳል አይደለ? የመውደድ ምልክት ነው። ማይወደው ከሆነ የሚፈራ ከሆነ አይጠይቀውም። በነፃነት ይጠይቃል። ለመጠየቅ ያልደረሱ አሉ። ግን እግዚአብሔርን እንደሚወድ ልጅ ነው የቀረበው ዕንባቆም። እኛም የልጅነት ማዕረግ ምን ብሎናል? ተሰጥቶናል። ስለዚህ እግዚአብሔርን መጠየቃችን፣ ጥያቄያችንን፣ ሐዘናችንን፣ ጭንቀታችንን ወደ እግዚአብሔር ፊት ማቅረባችን ልጅነታችንን ነው የሚያሳየው። ልጅ ባንሆን አንጠይቅም አይደለ? ልጆች የሆኑ ይጠይቃሉ፣ ወራሾችም ናቸው አይደለ? ስለዚህ ዛሬ ወደዚህ ቤት ስንመጣ እንደ ዕንባቆም እግዚአብሔርን እንጠይቀው። ምንድነው? በቃ እኛ የእምነት ሰዎች ነን፣ ምንም ጥርጥር የለም አይደለ? በቃ እኛ ችግርም ካለ እግዚአብሔር ያን ነገር ያሳልፋል። በእምነትና እውነት ነው፣ እግዚአብሔር ያሳልፋል። ነገር ግን እግዚአብሔር ሆይ መሮኛል፣ እግዚአብሔር ሆይ ይሄ ነገር አልተመለሰልኝም ብለን እግዚአብሔር ፊት መጮ ራሱ እግዚአብሔርን ምን ማድረግ ነው? ሪሌት ማድረግ ነው አይደለ? ይሄ ነገር ጌታ ሆይ ግልጽ አልሆነልኝም፣ ይሄ ነገር አልገባኝም እንበለው። ይሄ ነገር ጌታ ሆይ ምንም ልረዳው አልቻልኩም፣ እኔ ማስበው እንደዚህ ነው፣ መልካም ይመስልኝ ይሄ ነው። ነገር ግን አንተ በህይወቴ እያደረግከው ያለው፣ በቤተሰቤ ህይወት እያደረግከው ያለው፣ በጓደኞቼ ህይወት እያደረግከው ያለው ነገር ለእኔ አልገባኝም፣ ለእኔ ግልጽ አልሆነልኝም ብለን እግዚአብሔርን እንጠይቀው። እግዚአብሔርም ያኔ እንደ ዕንባቆም ምን ይለናል? መልስን ይሰጠናል። ዕንባቆም እግዚአብሔር ባይመልስለትም ከቤቱ ሆኖ አይደለም የጠበቀው አይደለ? በመጠበቂያው ላይ ምን ብሎ ነበር? ተቀምጦ ነበር። እኛም እግዚአብሔርን በቤታችን ሆነን ነገር ግን በመጠበቂያችን ላይ ሆነን እንጠብቀው። እግዚአብሔር መልስን ይሰጠናል። ቅድም የተዘመረውን መዝሙር ላይ ኢየሱስን ያገኘው ያ ዕውር ኢየሱስን ያገኘው የት ሆኖ ነው? በመጠበቂያው ላይ ሆኖ ነው። እግዚአብሔርን ፈልጎ ነው። እግዚአብሔርን የሚፈልግ ሰው ምን ስለሚለው ስለሚያገኘው። ስለዚህ እግዚአብሔርን መፈለግ ይሁንልን። ዛሬ ባይገባንም ባንረዳም እግዚአብሔርን እንጠይቅ። ነገሮች ግልጽ ባይሆኑልን፣ ነገሮች ግራ የሚያጋቡ ቢሆኑ፣ በህይወታችን የሚመጣው ፈተና ጌታ ሆይ ለምን እንደዚህ ታደርጋለህ ብንልም እግዚአብሔርን እንጠይቅ። በህይወታችን የሚሆነው ነገር፣ እየተፈጸመ ያለው ነገር፣ መከራው፣ ችግሩ፣ ሐዘኑ በእውነት እግዚአብሔር የለም ወይ፣ እግዚአብሔር አይመልስም ወይ፣ አይሰማም ወይ እንድንል የሚያደርጉንን ነገሮች በህይወታችን ሲፈጸም ደግመን እግዚአብሔርን እንጠይቅ። በመጠበቂያችን ላይ እንሁን፣ በአምባችንም ላይ እንውጣ። አምባችን ማን ነው? ክርስቶስ ኢየሱስ ነው። በሱ ላይ ሆነን እግዚአብሔርን እንጠይቅ። በልጁ በክርስቶስ ኢየሱስ እንያዘው። እግዚአብሔር ምን ይላል? ይመልስልናል። አንዳንዴ ደግሞ ነገሮችን አለማወቅ መልካም ነው። እግዚአብሔር ሁሉን ነገር አይገልጽልንም። ለምን እንደሆነ አንዳንዱን ወዲያው አይገልጽልንም፣ አንዳንዱን ደግሞ ቅድም እንዳልኩት ክርስቶስ እስኪመጣ ወደፊት ካልሆነ ማይገለጹልን ብዙ ነገሮች አሉ እና የሆነ እምነታችን በእርግጠኝነት ላይ የሆነ በማወቅ ላይ ተመሰረተ ነው። እኔ ፐርሰናል ያየሁት በቃ እግዚአብሔር እንዲህ ስለሚያደርግ ካልኩሌት አድርገን ነው ምናምነው። ያየሁት ነገር ሳይገባን አናምነውም። እግዚአብሔር ምንም ተጠራጥረን ልክ አብርሃም ውጣ ሲባል ወዴት እንደሚሄድ ማፕ የለው ጂፒኤስ የለው። እንደዚህ ዘመን ምን አይነት ቋንቋ እንደሚገጥመው እንደዚህ ግሎባላይዜሽን በሌለበት እኛ እንኳን እዚህ ሀገር ሂዱ ቢባል አውስትራሊያ ሂዱ ቢባል ሰው አሁን ጥግ ላይ ነው አይደለ? ግን ስለ ካልቸሩ ያውቃል። አብርሃም ግን ምንም በሌለበት እግዚአብሔርን አመነ። ምንም በሌለበት እግዚአብሔርን ማመን እንድንችል እግዚአብሔር ይርዳል። ስለ እምነት አንዳንድ ነገሮችን መናገር እፈልጋለሁ። እምነት ስለ ነገሮች የተረጋገጠ መረጃ ማግኘት አይደለም። ምን አልኩ? ስለ ነገሮች የተረጋገጠ መረጃ ማግኘት አይደለም። የሚያምን ክርስቲያን ማለት ሁሉ ነገሮች የተገለጡለትና እርግጠኛ የሆነ ክርስቲያን ማለት አይደለም። የሚጠራጠርም ክርስቲያን ነገር ግን በእግዚአብሔር በአባቱ ላይ በማያውቀው ነገር ላይ አላውቅም ብሎ በእግዚአብሔር ላይ የሚደገፍ ክርስቲያን ነው ያ እውነተኛ እምነት ያለው ክርስቲያን። እምነት ማለት ለምሳሌ በዚህ ቸርች ሆኜ እኔ አምናለሁ ማለት በሰው ላይ
በእኔ ህይወት ላይ በቃሉ ላይ ሁሉም ጥያቄዎች ላይ ተመልሶልኛል ማለት አይደለም። ሁሉ ነገር ግልጽ ሆኖልኛል ማለት አይደለም። ለሁላችንም ግራ የሚገባን ግልጽ ያልሆኑልን ነገሮች አሉ። በቃሉም በህይወታችንም ባሳለፍናቸውም ነገሮች በጓደኞቻችንም በቤተሰባችንም ግልጽ ያልሆኑ የሚጎረብጡን ነገሮች አሉ። ነገር ግን እነዛም እያሉ እግዚአብሔርን ማመን ምንድነው? እምነት ነው። እምነትን ዛሬ እንደ ጉዞ እንድናየው ፈልጋለሁ። እምነት ከጌታ ጋር ወደ ጌታ ጉዞ ነው። ምን አልኩኝ? እምነት ከጌታ ጋር ወደ ጌታ ጉዞ ነው። ተረዳችሁኝ አይደለ? ቀላል ቃል ነው። እምነት ከጌታ ጋር ወደ ጌታ ጉዞ ነው። የእምነታችን ጀማሪና ፈጻሚ አይደለም የሚለው ፍጹም አድራጊ። እምነት የሚሰጠው ማን ነው? እግዚአብሔር። በእምነት ምን ደርሰው ወደ ማን ነው? ወደ እግዚአብሔር። የእምነት ጉዞ መዳረሻው የተረጋገጠ ነው። መንገዱ ግን የተረጋገጠ አይደለም። የእምነት ጉዞ መዳረሻው የተረጋገጠ ነው። መንገዱ ግን የተረጋገጠ አይደለም። በምን ውስጥ እንደምናልፍ አናውቅም። መዳረሻው ግን ማን ነው? እግዚአብሔር ነው። ስለዚህ በማይገባን ነገሮች ላይ እግዚአብሔርን እንመነው። ጥያቄ በሆኑብን ነገሮች ላይ እግዚአብሔርን ተስፋ እናድርገው። ጌታ ሆይ ባይገባኝም ይሄ ነገር ባይገለጥልኝም የዚህ ጉዳይ ለኔ መልስ ባይሰጠኝም አንተን አምናለሁ። አምልኮዬ አይቀንስም፣ ላንተ ያለኝ ምስጋናዬ አይቀንስም እንበለው። ያንን ማድረግ እንድንችል እግዚአብሔር ይርዳን። ሳይመለስልንም እሱን ማመን እንድንችል እግዚአብሔር ይርዳን። እውነተኛ እምነት በሚመለስልን በሚደረግልን ነገር ሳይሆን ባልተደረገልን ነገር ላይ እግዚአብሔርን መጠማጠም ነው። ያንን ማድረግ እንድንችል እግዚአብሔር ይርዳን። ምዕራፍ 2 ላይ ትልቅ የመጨረሻውን ክፍል ከዚህ በኋላ ያሉትን 2 እና 3ን የመጨረሻዎቹን ደቂቃዎች የምናሳልፈው እሱ ላይ ይሆናልና የእግዚአብሔር መልስን ነው የምናየውና ትንሽ ዲፕ የሆነ ነገር አለው። ከላይ ሆኖ ነው የማነሳው። ነገር ግን እናንተ ደግሞ በደንብ ሄዳችሁ እንድታጠኑ ትፈልጋለሁ። ዕንባቆም ላይ እግዚአብሔር የመለሰለት መልስ ለዕንባቆም ብቻ አይደለም፣ እስከ ዘመኑ መጨረሻ የሚበቃ መልስ ነው የሰጠው። እስከ ዘመኑ መጨረሻ። የአማርኛው ትርጉም ትንሽ ሲያጎድል አይቼዋለሁ። እንግሊዘኛው ኪንግ ጄምስ ቨርዥኑ በደንብ ይገልጸዋል። ከዛ ደግሞ በደንብ ይህን ክፍል በምታጠኑበት ጊዜ ደግሞ ይገለጥላቸዋል። ነገር ግን እዚህም የተቀመጠው በቂ ነው ለመረዳት። ቅድም ያነበብኩ ክፍል ላይ እሄዳለሁ። እግዚአብሔርም መለሰልኝ አለ አይደለ? ምን ብሎ መለሰለት? አንባቢው ይፈጥን ዘንድ ራእዩን ጻፍ። ይሄ ራእይ ነው የሚጻፍ ነገር። በቃል ያለ ይረሳል፣ በጽሁፍ ያለ ምን ይላል? ይወረሳል። ስለዚህ እግዚአብሔር ይሄ ነገር ምን እንዲል ለዘመናት እንዲተላለፍ ፈልጓል። ለኛም መልስ እንዲሆነን ፈልጓል። ለነ ጳውሎስም መልስ እንዲሆናቸው ፈልጓል። ለዛ ምን አረገው? አጻፈው። ያጻፈው ደግሞ ብሉይ ኪዳንን ብቻ አይደለም አዲስ ኪዳንን ነው በብሉይ ኪዳን የገለጠለት። እንዴት የሚለውን እናያለን። ጽላት ላይ እግዚአብሔር የጻፈው ነገር ምንድን ነው? ዘላለማዊ ነው አይደለ? 10ቱ ትእዛዛት አሁን የእግዚአብሔር ባህሪዎች ስለሆኑ ለዘላለም ምን ይላሉ? ይኖራሉ፣ አይቀየሩም። ጽላት ላይ ማለት እንዳይሰበር ነው፣ ዘላለማዊነቱን ለማሳየት ነውና ጻፈው ብሎ ሲናገር በጽላትም ላይ ግለጠው ወይም ጻፈው ሲል ዘላለማዊ የሆነ ነገር እንደሚናገር እዚህ ጋር እናያለንና አነበዋለሁ ቶሎ ብዬ። ራእይ ነው የሚያሳየው። በጽላትም ላይ ግለጠው ካለ በኋላ ቁጥር 3 ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣል። አሜን። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። ይሄ ጥቅስ አዲስ ኪዳን ላይ ነው አይደል? ብዙዎቻችን የምናውቀው ሮሜ 1፣ ገላትያ 3፣ ዕብራውያን ስንት ላይ እንደሆነ ረስቼዋለሁ። ዕብራውያን ላይም እንዳለ ትዝ ይለኛል ስለ አብርሃም ሲናገር። ይሄ ቃል የአዲስ ኪዳን ቃል አይደለም፣ የብሉይ ኪዳን ቃል ነው። የእግዚአብሔር ቃል ነው፣ ለዘመናት የነበረ ነው። ጻድቅ ግን በእምነቱ በሕይወት ይኖራል። ይህ ቃል በዕንባቆም መጽሐፍ ላይ እንዴት ሊገለጥ ቻለ? እንዴት እዚህ ጋር ሊሰራ? ስለ ምን አይነት እምነት ነው የተናገረ ያለው? ስለ እዚህ ጋር አነጋገር በእምነቱ። ስለዚህ እምነት እንደ ስራ ባንወስደውም ትንሽ ሰውየው ላይ ትኩረት የሚያደርግ ይመስለናል አይደለ? እምነት ስላለው በሕይወት ይኖራል።
ነገር ግን እንደዛ አይደለም። የዕብራይስጡ የመጀመሪያው ትርጉም ከዛ ደግሞ ይሄ ሴፕቱጀንት ነው የሚባለው በሱም ላይ የተገለጠው እዚህ ጋር ስለ የትኛው እምነት ነው እየተናገረ ያለው? ርዕሱ ምንድን ነበር ያልኳችሁት ቅድም? የእግዚአብሔር ታማኝነት። ስለዚህ እዚህ ጋር እየተናገረ ያለው ስለ እግዚአብሔር ታማኝነት ነው። በዛ ላይ በመደገፍ ይኖራል እያለ ነው። ገላትያም ላይ ሲናገር ማንም በገዛ ስራው ምን አይልም አይድንም፣ ነገር ግን ጻድቅ በምን ይኖራል? በእምነት። ይህ እምነት አንድ በአንድሪውስ ዩኒቨርሲቲ የሚገኝ በሮሜ ላይ ኮሜንተሪ የጻፈ አንድ ሰው ነበር፣ ዶክተር ሲግቬ ታውንሴንድ የሚባል እና እሱ የተናገረው ነገር አለና እሷን ክፍል ማንበብ እፈልጋለሁ። ይሄ ክፍል በደንብ እንዲገባን፣ ይሄ ክፍል በደንብ እንዲገለጥልን እሷን ክፍል አነባለሁ። እዚህ ጋር አተረጓጎማችን ስንረዳው ስለ ሰውየው እምነት እያወራ ይመስለናል። ነገር ግን ይህ ዶክተር ታውንሰንድ ሲናገር እንዲህ ይላል። አንድ ሰው በእግዚአብሔር ላይ ስላለው እምነት ወይም ያ ሰው በታማኝነቱ ይድናል እያለ አይደለም። ነገር ግን ይህ ታማኝነት which one lives in anchored in faithfulness of the coming one በሚመጣው ንጉስ የዳዊት ዘር በሆነው የይሁዳ ዘር በሆነው በክርስቶስ ኢየሱስ በመታመን ይኖራል እያለ ነው። ሮሜ ላይ ጳውሎስ ጽድቅን በእምነት ሊያስተምር ሲፈልግ ወደ ብሉይ ኪዳን ይሄዳል ብለን አናስብም አይደለ? አለ። ነገር ግን አዲስ ኪዳን ላይ ነው ጽድቅ በእምነት የተማሩ አይደለ? በደንብ የተገለጠልን። ነገር ግን ስለ ጽድቅ በእምነት ብሉይ ኪዳን ላይ ሪፈርስ ያደርግ እናያለን። ዕንባቆም እንዳለው ልክ አሁን አዲሱ እንትን ላይ ካነበባችሁ ወይ በስልካችሁ የምታነቡ ስነኩት የሮሜ ላይም የገላትያም ላይ ወደ ምንድን ነው የሚመራችሁ? ወደ ዕንባቆም 2:4 ነው የሚመራችሁ። ስለዚህ faithfulness of the coming one በጌታ ታማኝነት በክርስቶስ ታማኝነት እንጸድቃለን፣ በክርስቶስ ታማኝነት እንኖራለን። የጥያቄዎችን መልስ ሁሉ ክርስቶስ ኢየሱስ ነው። የጥያቄዎቻችን ፍጻሜ ወይም ደግሞ ፍጹም አድራጊ ማን ነው? ክርስቶስ ኢየሱስ ነው። በሚሆነው ነገር ሳይሆን ጻድቅ በማን ላይ ይኖራል? በክርስቶስ ላይ ተደግፎ ይኖራል። እና ይህንንም በክርስቶስ ላይ ስለመደገፍ እየተናገረ እንትን ይላልና የዕንባቆም መልስ ዝም ብሎ የዘመኑ በዛ ዘመን የጠየቀው አንዲት ጥያቄ እንደተመለሰለት ሰው አይደለም። ቶሎ ብዬ እሱን አነበዋለሁና የኛ በእግዚአብሔር ላይ መደገፍ ወይም የኛ በክርስትና ህይወታችን ከእግዚአብሔር ጋር መቀጠል በእኛ ታማኝነት ላይ ተመሰረተ አይደለም። እሱን እንድንረዳ ነው። በእግዚአብሔርና በእግዚአብሔር በክርስቶስ ላይ ክርስቶስ ባደረገው በታማኝነት በፈጸመው ነገር ላይ ምን ያለ ነው? የተመሰረተ ነው። የኛ ታማኝነት ከሆነማ ይወድቃል። እንዳልኳችሁ እምነት በእኛ እውቀት ላይ በእኛ አንደርስታንዲንግ ቢሆንማ የሚወድቅ የማይቆይ እምነት ነው ያለን አይደለ? ነገር ግን በእግዚአብሔር ላይ ሲሆን ግን በክርስቶስ ላይ ሲሆን ግን እሱ ምን ይላል? አጥብቆ ምን ይላል? ይዘናል። ስለዚህ በእሱ ላይ መደገፍ ይሆንልን ዘንድ እግዚአብሔር ይርዳን። በጥያቄዎቻችንም ውስጥ ለጥያቄዎቻችን መልስ የሆነው በታማኝነት ክፋትን ያሸነፈው ክርስቶስ ላይ መደገፍ እንድንችል እግዚአብሔር ይርዳን። አይናችንን ከራሳችን እምነትና ታማኝነት አንስተን በክርስቶስ ታማኝነት ላይ ማድረግ እንድንችል እግዚአብሔር ይርዳን። እግዚአብሔር ዕንባቆም የጠየቀው ጥያቄ አንተ ታማኝ አይደለህም ነው ባጭሩ። ይሄን እያደረግክ አይደለም። ነገር ግን የኔ ታማኝነት በምን ይገለጻል አለ? ጻድቅ በእምነት። ያ እምነት ደግሞ ማን ነው? ተስፋ ቃል የተገባልን ምናምንበት ክርስቶስ ኢየሱስ። ይሄ ክርስቶስ ኢየሱስ ለጥያቄዎቻችን ሁሉ መልስን ይሰጣል። ለዕንባቆም ዘመን መልስ ይሆናል። ለነ ጳውሎስ ዘመን መልስ ይሆናል። ለእኛም ዘመን መልስ ይሆናል። ለጥያቄዎቻችን ሁሉ ዋና ፍጹም አድራጊ ባይገባንም እኛ ስንጨነቅ የተጨነቀልን፣ እኛ ስንቸገር የተቸገረልን ክርስቶስን ማየት ይሆንልን ዘንድ እግዚአብሔር ይርዳን። የክርስቶስ ዋና ዓላማው እኛን ወደ እርሱ መሳብ ነው አይደለ? በሱ ታማኝነት እኛን መጠቅለል ነው። ስለዚህ መጽሐፍ ቅዱስም ሲናገሩ ጻድቅ በእምነት ይኖራል ሲል ስለ አንድ ጻድቅ ህይወት እየተናገረ አይደለም። ስለ አንድ ጻድቅ ታማኝነት እየተናገረ አይደለም።
መጽሐፍ ቅዱስ የተመሰረተው በጻድቅ ታማኝነት ሳይሆን በጻድቁ በክርስቶስ ኢየሱስ ታማኝነት ላይ የተመሰረተ ነው። ያንን ማስተዋል እንድንችል እግዚአብሔር ይርዳን። እግዚአብሔር በክፋት ላይ ፍርድን የሰጠው በመስቀል ላይ ነበር አይደል? አሁን ምንድነው ይሄ ካዡዋልቲስ አይደለም የሚባለው? ከጦርነቱ የተረፉት ምርኮ ነው እንጂ ለክፋት ለዛ ለነንባቆም ዘመን ለኛ ዘመን ለዘመናት ዓለም ከተፈጠረ ጊዜ ጀምሮ ክፋት ከገባበት ጊዜ ጀምሮ እግዚአብሔር ፍርድን የሰጠው መቼ ነው? በመስቀል ላይ ነው። አዲስ መልስ አንጠብቅም ከእግዚአብሔር። ሌሎች ጥያቄዎቻችን ከክርስቶስ በኋላ የሚከተሉ ናቸው። ምንም ቢከብደንም ምንም ባይገባንም በክርስቶስ እነዚህ ጥያቄዎቻችን መልስን ያገኛሉ። ያንን መረዳት እንድንችል እግዚአብሔር ይርዳን። ከዛ ወደ መጨረሻው ክፍል እንሄድና እንጨርሳለን። ዕንባቆም ከገባ በኋላ የመለሰውን ነገር እናያለን። ከቁጥር 10 ጀምሮ አነበዋለሁ። አሁንም ትንሽ እንግሊዘኛው ሞር ይገልጻል። ሜቢ እሱን መሃል ላይ ብጠቀም ደስ ይለኛል። ምድርን ሰነጠቅ፣ ፈሳሾችን አወጣህ፣ ተራሮች አንተን አይተው ተጨነቁ። የውሃ ሞገድ አልፏል፣ ቀላዩም ድምፁን አጥፍቷል፣ እጁንም ወደ ላይ አንስቷል። ፍላጾችህ ከወጡበት ብርሃን የተነሳ ከሚንቦገቦገውም ከጦር ጸዳል የተነሳ ፀሐይና ጨረቃ በመኖሪያቸው ቆሙ። በምድር ላይ በመዓት ተራመድክ፣ አሕዛብን በቁጣ አሄድካቸው። ሕዝብህን ለመታደግ የቀባኸውንም ለማዳን ወጣህ ይላል። እዚህ ጋር የቀባኸውን የሚለው ስለ ሰው እያወራ ነው የሚመስለን። ነገር ግን በእንግሊዘኛው አነበዋለሁ። thou wentest forth for the salvation of thy people። ለሕዝብ ድነትን አመጣ እያለ ነው። የኪንግ ጄምስ ነው የሚናገረው። even for the salvation with thine anointed። ለሕዝብንም መዳን በማን አመጣ? በቀባሁ አማካኝነት። ለቀባሁ ለዚህ ለሰው ሳይሆን በማን አማካኝነት? በክርስቶስ ኢየሱስ በኩል አማካኝነት። ዕንባቆም ምን ብሎታል ማለት? ወንጌል ገብቶታል። በብሉይ ኪዳን ሆኖ ወንጌል የገባው ሰው ነበር። ጥያቄዎቹ በክርስቶስ የተመለሱለት ሰው ነበር። with thine anointed፣ በቀባሁ አማካኝነት። ከዛ ደግሞ እዚህ ጋር ከዘጸአት 3:15 ጋር የተገናኘ ነገርን እናያለን። እና የኃጢአተኛውን ቤት ራስ ቀጠቀጥክ፣ ወይም የኃጢአተኛውን ራስ ቀጠቀጥክ። ክርስቶስ ኢየሱስ ምንድን ነው? ከዘርሽ የሚወለድ የእባብን ራስ ምን ይላል? ይቀጠቅጣል የተባለው ቃል እዚህ ጋር ተፈጸመ ማለት ነው። ክፋትን የሚቀጠቅጠው ማን ነው? እግዚአብሔር ፍርድን እየሰጠ ሳይሆን በክርስቶስ አማካኝነት ነው። ክርስቶስ ዓለምን ያሸነፈው በጦር አይደለም። ዓለምን ያሸነፈው በልዩ ስልት አይደለም። ወይም ቃል ተናግሮ ማውደም ይችል ነበር አይደል? በቃሉ እንደፈጠረው በቃሉ ማጥፋት ይችል ነበር። ለክፋት መልስን የሰጠው በምንድን ነው? በፍቅር፣ በክርስቶስ ኢየሱስ አማካኝነት። ዛሬም እግዚአብሔር በጊዜው ለእያንዳንዳችን በፍቅር መልስን ይሰጣል። በኢየሱስ አማካኝነት መልስን ይሰጠናል። ከዛ እየቀጠልኩ ሄዳለሁ። መጨረሻ ያለውን ክፍል አይና እጨርሳለሁ። ስለዚህ ዕንባቆም ይህንን የተስፋ ቃል ያዘ። ይህ እውነት ከገባን በኋላ እኛም ቀጥታ ወደ ምንድን ነው የምንሄደው? ዕንባቆም እንዳደረገው ወደ አምልኮና ወደ ምስጋና። ተሳክቶለት ነው ሆኖለት ነው ዕንባቆም ያመሰገነው አይደለም። ማንን አየ ግን? ክርስቶስን አየ። ክርስቶስን ካየን በኋላ ጥያቄዎቻችን ሽፍት ያደርጋል። ጥያቄዎቻችን ምንም ከባድ ቢሆኑም እግዚአብሔር የኛ ጥያቄ አይከብዱም። ቅድም ሳልናገር ያለፍኩት የፈለገ ከባድ የምንለውን ጥያቄ ወደፊቱ እናምጣ እንጂ መልስን ይሰጠናል። በክርስቶስም ደግሞ መልስ ሰጥቶናል። ዛሬም የተለያዩ ጥያቄዎች ቢኖሩብን እግዚአብሔር በክርስቶስ አማካኝነት መልስን ይሰጠናል። የሚያስፈልገንን ባይገባንም እንኳን ለኛ የሚጠቅመን ሐሴት የምናደርግበትን መልስ ይሰጠናል። ያንን መረዳት እንድንችል እግዚአብሔር ይርዳን። ስለዚህ ቁጥር 17 እስከ 19 ያለውን አነባለሁ። እንዲህ ይላል። ምንም እንኳን በለስ ባታፈራ፣ አንድ ላይ እናንብበው። በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎችም ከበረቱ ቢጠፉ፣
ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እዚህ ጋር በጣም ደስ ይላል። በመድኃኒቴም አምላክ ሲል ስለማን እያወራ ነው ያለው? ስለ ክርስቶስ። God of my salvation ይላል። ምንድነው ሳልቬሽን ማለት? ማዳን የማን ስለሆነ? የክርስቶስ ስለሆነ። ስለዚህ ዕንባቆም በቃ እየሰበከን ነው፣ ወንጌልን እየሰበከን ነው ከጳውሎስ በፊት ማለት ነው። እና እግዚአብሔር በቃሉ አማካኝነት በክርስቶስ የሚያስፈልገንም መልስ ሰጥቶናል። ከብሉይ ኪዳን እስከ አዲስ ኪዳን፣ ከዘፍጥረት እስከ ራእይ እግዚአብሔር ለኛ የሚያስፈልገንም መልስ በክርስቶስ ምን ብሎናል? ሰጥቶናል። ያንን መረዳት እንድንችል እግዚአብሔር ይርዳን። እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ትንሽ ስለ ዋላ እግሮች ላውራ። አላየውም፣ ሜቢ ሚዳቋ ምናምን ሊሆን ይችላል እኛ የምናውቀው። ባለመዝሙሩ ዳዊት ሲናገር ዋላን የምናውቀው በውሃ ነው አይደለ? ውሃ ይጠማል። ነፍሴ አንተን ተጠማች፣ ዋላ የውሃ ምንጭ እንደምትናፍቅ ነፍሴም አንተን ምን አለች? ናፈቀች። ሌላ ደግሞ በዋላ ምሳሌ ሊሰጠን የሚፈልገው እግዚአብሔር ዋላ እግሮቹ ፈጣን ናቸው ወይ እግሮቹ ፈጣን ናቸው። የዋላው እግሮች የሆነ ነገር ኮሽ ካለ ሮጦ ምን ይላል? ያመልጣል። ብዙ ጊዜ ደግሞ ዋላ በከፍታዎች ላይ ነው የሚኖረው። እዚህ ላይም ሲናገር በከፍታዎች ላይ ምን ይለኛል? ያስኬደኛል። እነዚህ ከፍታዎች የሚመቹ ቦታዎች አይደሉም፣ ድንጋይ ናቸው፣ የሚያደናቅፉ ናቸው። እንዲህ ሊበሏቸው የሚመጡ እንስሳቶች ሮጦ ማይደርሱባቸው ቦታዎች ናቸው፣ የማይመቹ ነገሮች ናቸው። ነገር ግን በዛ ላይ ምን ይላሉ? ይሮጣሉ። እግዚአብሔር ምን እያለ ነው? በክርስቶስ አማካኝነት በተሰጠን ነገር ችግርና መከራም ቢመጣም እግዚአብሔር ምንድን ነው? አብሮን ነው። እግሮቻችንን እንደ ዋላ ያደርጋል፣ ትከሻችንን ያሰፋል። በችግሮቻችን ውስጥ የምናልፍበትን ኃይል ይሰጠናል። ዛሬ ባይገባንም፣ ዛሬ ባይገለጥልንም፣ ብዙ ጥያቄዎች ቢኖሩብን ይሄ መልእክት ለማን እንደመጣ አላቅም። ለሁላችንም ሊሆን ይችላል። በዚህ ላለ አንድ ነፍስ ሊሆን ይችላል። በእግዚአብሔር ላይ የተጠራጠረች ላለች ነፍስ እግዚአብሔር ሆይ እስከ መቼ ነገር ትመልስልኛለህ? እስከ መቼ የኔን ህይወት ትቀይረዋለህ? በመንፈሳዊ ህይወት ያለን ጥያቄ ቢኖር፣ በስራ ጥያቄ ቢኖረን፣ በልጆቻችን እየተከፋን ያለን ብንኖር፣ ያዘንን ወይ ልጆቻችን ጥሩ ቦታ እንዲደርሱ ፈልገን ያልደረሱልን፣ በጌታ ቤት እንዲበረቱልን ፈልገን ያልበረቱልን፣ የራሳችንም ህይወት እያሳሰበን ያለን ካለን እነዚህን ፈተናዎች እግዚአብሔር ላያነሳቸው ይችላል። በእነዚህ ፈተናዎች ላይ ግን እግሮቻችን እንደ ዋላ ያደርጋል። በተራራዎች ላይ በማይመች በድንጋዮች ላይ አልፈን እንድንበር ያደርገናል። እንደ ንስር አይደለም የሚለው ቃሉ፣ በዛ ውስጥ የምናልፍበትን ኃይል በክርስቶስ አማካኝነት ይሰጠናል። ስለዚህ አይኖቻችንን ከችግሮቻችን ላይ ማንሳት እንድንችል እግዚአብሔር ይርዳን። አይኖቻችንን በክርስቶስ ላይ ማድረግ እንድንችል እግዚአብሔር ይርዳን። ምንም እንኳን በለስ ባያፈራ፣ በህይወታችን ስኬትን ባናይም፣ ዛሬ አለ ብለን ነገ ባይኖር፣ ነገ ውድቀትን ብናይ፣ ነገ ህመምን ብናይ፣ ለህመም እየጸለይን ብንሆን እንኳን፣ በሚመጡብን ችግሮች ተጨንቀን ብንሆን እንኳን እግዚአብሔር መልስን ይሰጠናል። እግሮቻችንን እንደ ዋላ ያደርጋል። በችግሮቻችን ላይ ረግጠን እንድናልፋቸው ያደርጋል። በማን? በልጁ አማካኝነት። ስለዚህ ጽድቃችን በታማኝ በሆነው በክርስቶስ ላይ እንዲሆን እግዚአብሔር ይርዳን። ሲጨርስ አንድ ታሪክ መናገር ፈልጋለሁ። አንድ ሰው በክርስትና ህይወቱ በጣም ይቸገራል። በዛ ላይ ደግሞ ህመምም ያስቸግረዋል። እና በቃ ቤተክርስቲያን ያው እንደምታውቁት ቅዳሜን እንደዚህ ያው ሲሰብክ ነው እንጂ ሌላ ቀን እንደዚህ አለብስም። በቃ ቅዳሜ ጭንብላችንን አጥልቀን እንመጣለን። ውስጣችን እየተንገበገበ ቸርች ግን እንደምንም እንመጣለን አይደለ? ያም ሰው እንደዛ ቸርች ይሄዳል። ውስጡ ግን በጣም ከባድ ሸክም አለው። ከእግዚአብሔር ጋር ይታገላል፣ ከእግዚአብሔር ጋር ይጣላል። እስከ መቼ እናመልስም ይላል። በዛ ላይ ደግሞ ልክ ቅድም ለዕንባቆም ባቢሎናውያ እንደተጨመሩበት ህመም ደግሞ ተጨመረበት። ከባድ ህመም። ነገን ሚያይ አይመስለውም። ሲተኛ ሴጣን ለአእምሮ ነገን አታይም። ስለዚህ ዛሬ ደስ ያለህን ብታረግ ይሻላል። በእግዚአብሔር ቤት ሄደ ምን አመጣህ? ለምን መች ተመለሰልህ ይለዋል። ከዛ አንድ ቀን አንድ ወዳጁ የቤተ ክርስቲያን ሰው ያየውና ግን የእግዚአብሔር መንፈስ ያሳስባል። ያ ሰው በጣም ስለሚጸልይ እግዚአብሔር ይገልጽለትና በእግዚአብሔር ፊት ልብህን አፍስስ፣ እግዚአብሔር ለአንተ የሚናገረው መልእክት አለው ይለዋል። ከዛ ሄዶ እግዚአብሔርን በቃ ብሶቱን ተናገረ። ቅድም እንዳልኩ ለእግዚአብሔር ጥያቄዎቻችን እናምጣ አላልኩም? በቃ እግዚአብሔር ፊት እንናደድ፣ እግዚአብሔር ፊት እንጩ። ከዛ ደግሞ መልሰን እሱ ላይ እንታመን።
ያንን አደረገ ያ ሰው። እግዚአብሔር ፊት ሲያለቅስ የሆነ ቦታ ከሱ ያው ውጭ ሀገር ነው 2 ሰዓት አስቡት 2 ሰዓት ነርቶ ወደሚሄድበት አንድ ወደሚያውቀው ወዳጁ ወደዛ ቤተክርስቲያን እንዲሄድ እግዚአብሔር ያሳስቧል። ለጸሎት በተንበረከከበት ብሶቱን ከተናገረ በኋላ እግዚአብሔር ሆኔ ካንተ መልስ ነው የምፈልገው እዛ ድረስ ሂድ ትለኛለህ ይለዋል እግዚአብሔርን። በቃ ይጠራጠራል በውስጡ። ነገር ግን ይሄዳል ያ ሰው 2 ሰዓት ተጉዞ ከኋላ ሲቀመጥ ድንገት የሚያውቀው ሰው ኧረ ና ወደፊት ና ብሎ ይጠራዋል። ወደፊት ይሄዳል ያ ሰው። ከዛ ኤሪክ ይባላል ያ ሰው። ሰባኪው የሰበከ ሰውየው ያ ሰባኪ በመጥራት አይታወቅም። ሰዎችን እስኪኑ ምናምን ወደዚህ እንጸልይ ምናምን አንዳንዴ ጥሪ ያደርጋል ለነፍሳት እንዲህ የንስሐ ጥሪ ከሰበከ በኋላ ያደርጋል። ያን ቀን ግን የእግዚአብሔር መንፈስ አሳሰበው ያንን ሰባኪ ማለት ነው። የሰበከው ስለ ዕንባቆም ነበር። እግዚአብሔር የትኛውንም አይነት ችግሮቻችሁን ንገሩት ይመልስላችኋል፣ በክርስቶስም መልሶላችኋል፣ አሁንም መልስን ይሰጣችኋል እያለ ሲሰብክ ያዋል። ከዛ ከፊት ከነበረው ለኤሪክ የምናገረው መልእክት አለኝ ይላል ያ ሰባኪ። ኤሪክ እግዚአብሔር እንዲህ ይልሃል፣ ዛሬ እግዚአብሔር ጸሎትን ሰምቷል፣ ዛሬ መልስን ሰጥቷል። ከዚህ በኋላ ዳግመኛ እምነት በእግዚአብሔር ላይ እንዳይጎድል እንዳትጠራጠር እግዚአብሔር መልስን ዛሬ ሰጥቷል፣ በሰላም ትሄዳለህ ብሎ ይነግረዋል። ሰውየው ተመለሰ። በማግስቱ ከህመሙ ዳነ። ጥያቄዎች ሁሉ ተመለሱለት፣ እግዚአብሔር ደረሰለት። ስለዚህ ዛሬም በዚህ ያለን አሳስባችሁ የምፈልገው ያ ነፍስ እኔ እንግዲህ ስም አልተሰጠኝም፣ እንደ ሰባኪው ቢሰጠኝ እናገር ነበር፣ ነገር ግን አልተሰጠኝም። ነገር ግን እግዚአብሔር በዚህ ሊናገርን የሚፈልገን ሰዎች አለን። ለእንትና ብሎ እግዚአብሔር ይናገራል። ጥያቄህን እመልስልሃለሁ። ምንም እንኳን በለስ ባታፈራ በችግር ውስጥ ብትሆንም እግዚአብሔር እኔ አንተን በታማኙ በክርስቶስ አማካኝነት ጥያቄዎችን ሁሉ መልስልሃለሁ ይላል። መልስን እሰጥሃለሁ ይላል። በእኔ ላይ እንዳትጠራጠር ዳግመኛም በእኔ ላይ በቃ እግዚአብሔር እንዲህ አታረግም እንዳትል በጊዜው ደርስልሃለሁ ይላል። ለአንዳንዶቻችን ዛሬ፣ ለአንዳንዶቻችን ነገ፣ ለአንዳንዶቻችን የዛሬ ዓመት፣ ለአንዳንዶቻችን ደግሞ እንደ ጳውሎስ መውጊያው የሆነልን ነገር ግን እንደ ዋላ እግሮቻችን በችግሮቻችን ላይ እንዲራመዱ ኃይልን እየሰጠ ያኖረናል ጌታ። ስለዚህ በእግዚአብሔር ላይ መደገፍ እንድንችል እግዚአብሔር ይርዳን። ጌታ እግዚአብሔር ኃይላችን ይሆን ዘንድ እግዚአብሔር ይርዳን። ታማኝ በሆነው በክርስቶስ ላይ በእኛ ታማኝነት ላይ ሳይሆን ታማኝ በሆነው ክንዶቹ ላይ መደገፍ እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ።